ሰላም ውድ አድማጮቻችን የያ ስፖርት ነው። አርሰናል የሚመለከቱ ባለፉት 24 ሰዓታት የወጡ መረጃዎችን ይዤ ተመልሼ መጥቻለሁ። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው። ውድ አድማጮቻችን ቶሎ መረጃዎችን እንድናደርስ የእናንተ እገዛ በሚገባ ነው የሚያስፈልገን። የመጀመሪያው መረጃችን ከሚሆነው እንጀምር። እንግዲህ የአርሰናል ተጫዋቾችን የዓለም ዋንጫን እናንሳ። ጥሩ የሚባል እንቅስቃሴዎችን ጥሩ የሚባል ውጤታማነት በአርሰናልና በዓለም ዋንጫ ስብስቡ ላይ እየታየ ይገኛል። አቨርትዝ 2 ጎሎችን አስቆጥሯል። እንግዲህ አቨርትዝ ባለፉት ጨዋታዎች ጥሩ ብቃቱን እያሳየ ይገኛል። የኮሬስም አስቆጥሯል። ጥሩ የሚባል ነው። ኢንካፔ ነው ትንሽ ደከም ያለ። ኢንካፔና ገብርኤል ማጋሌስ ትንሽ ችግሮች ይታያሉ። ነገር ግን በቅርቡ ለውጦችን የሚያመጡ ይሆናሉ ብዬ አስባለሁ። ሌላኛው መረጃ የሚሆነው እንግዲህ አንድ ሶፍ አርሰናል በጣም የምታውቁት በተለይ ብዙውን ጊዜ በትዊተር መረጃ አወዛጋቢ የሆኑ አስተያየቶችን እንደሚሰጡሉ እንደ አንድ ሶፍ አርሰናል በተለይ ብዙዎቹ ፔርሜት ሳከር ነው ይላሉ። ማንነቱ ማን እንደሆነ እስካሁን ድረስ አይታወቅም። ታዲያ አንድ ሶፍ አርሰናል የተለያዩ መረጃዎችን ባንዴ አዝንቦብናል። ታዲያ እነዛን መረጃዎች አንድ ባንድ የምናያቸው ይሆናል። እንግዲህ የመጀመሪያው መረጃውን የጀመረው ከሚካኤል አርቴታ ነው። ነገር ግን ይህንን የአንድ ሶፍ አርሰናል መረጃ ከማድረሳዊ በፊት ጠራጠር ያሉ የአርሰናል ተጫዋቾች ሌላኛው በዓለም ዋንጫ የሚጠበቁትን ላቅርብ። የጉዳት መረጃዎች አሉ። ሳካ አሁንም ዝግጁ አይደለም። ቲምበር የውድድር ዓመቱ መጀመሪያ ድረስ በጉዳት ሊኖር የሚችልበት እድል ቀላል ሊሆን አይችልም። በጉዳትም ያለመኖር እድሉ ሰፊ እንደሆነ ተናግሯል። አሁን ረፍት ላይ ነው የሚገኘው። አርሰናል ከጉዳት ሲመለስ ወይም ከአርሰናል ከጨዋታዎች ሲመለስ በጥሩ ፐርፎርማንስ ይመለሳል ተብሎ የውድድር ዓመቱን በጥሩ ሁኔታ መጀመር ያስፈልጋል። አርሰናል ትልቅ እቅዶች አሉት። የፕሪሚየር ሊጉን ዋንጫ በታሪኩ አርሰናል አስጠብቆ አያውቅም። በተከታታይ 2 ዓመታቶች የማንሳት ማይክል አርቴታ ስብስብ ያንን ይጠበቅበታል። ያንን በሚገባ ያከናውናል ወይ? ትልቁ ጥያቄም ታዲያ ቲምበር በሙሉ ፐርፎርማንስ መመለስ ያስፈልጋል። ታዲያ አርሰናሎች የቲምበርን ከውድድር ዓመቱ ሲጀምር ያለመኖሩን ተነስተው የቤን ዋይት ቡድኑን ሊለቅ የሚችልበትን ተከትሎ የቀኝ መስመር ተከላካዩ ላይ ፈጠን ብለው በዝውውር ገብተው የውድድር ዓመቱ መጀመሪያ ላይ ያንን ቦታ የሚሸፍን ተጫዋችን ማግኘት ያስፈልጋል። አለበለዚያ ግን ሞስኬራ ነው የመጀመሪያ ዕድሉ ሰፊ የሚሆነው። የቡካዮ ሳካም እንግዲህ በሚገባ መጤን የሚጠበቅበት ነው። ሌላኛው እንግዲህ በጣም የገረመኝ ዲክላን ራይስ ራሱ በመድኃኒት ነው የውድድር ዓመቱ የመጨረሻዎቹ ጊዜያቶች ተቸግሮ እንደነበር ይታወቃል። ስለዚህ እነዚህ ተጫዋቾች እረፍትን እንደሚፈልጉ ለቀጣይ ዓመት መታሰብ የሚያስፈልጉ ይሆናል ተብሎ የሚጠበቅ ይሆናል። ቶሚያሱም እንግዲህ በጣም በሚያሳዝን ሁኔታ በጃፓን ብሔራዊ ቡድን አይተነዋል። በጣም ጥሩ በጣም ብዙ የአርሰናል ደጋፊዎች ትልቁ ሀሳባቸው ቶሚያሱ ተመልሶ ሲጫወት ማየት ነውና ተመልሶ ሲጫወት ላዩት ለአርሰናል ደጋፊዎች አስደሳች መረጃ ይመስለኛል። በቀጥታ አንድ ሶፍ አርሰናል ወደሚለው ፔጅ ወዳቀረባቸው እንሄዳለን። በማይክል አርቴታ ይጀምራል። የማይክል አርቴታ አርሰናሎች ኮንትራቱን ለማደስ በዚህ የውድድር ዓመት መጀመሪያ ላይ ነበር የሞከሩት። ነገር ግን በጊዜው ማይክል አርቴታ አንድ ሀሳብ አቅርበዋል አለ ዋንጫዎችን ማሸነፍ ይጠበቅብናል የሚል ነበር። ያንን ሀሳብ ታዲያ አርሰናሎች አሳቶታል። ዋንጫው መጥቷል። አሁን ምንድነው ቀጣይ ስቴፑ የሚሆነው ነው? እንግዲህ እዚህ ጋር ቀጣይ ስቴፑ የሚሆነው አርሰናል ኮንትራቶችን ድርድሮችን 3 ዓመት ኮንትራት ነው። ስለዚህ በቅርቡ ይህንን ኮንትራት የሚፈርም ይሆናል። ዋንጫ ማሸነፋቸውን ተከትለው ይህ ትልቅ ድል ነው የሚያመጣ ነው። ነገር ግን ከፍሎሬንቲኖ ፔሬዝ ጋር የተፋለመው ለማድሪድ ፕሬዚዳንት ለመሆን እጩ ለመሆን የተፎካከረው ኢንሪኬ ኤልሚ በሚገባ ይህንን አሰልጣኝ ከአርሰናል ለመውሰድ ሙከራዎችን አድርጎ ነበር። በተለይ እሱ ቢመረጥ ኑሮ የእሱን አለመመረጥ ተከትሎ ግን መድፈኞቹ ደስተኛ ሆነው አርቴታ ስብስብ ውስጥ እንደሚቀር ተረጋግጧል። ይህ መረጃ እንግዲህ ጥሩ አሰልጣኝ ሲኖርህ በማድሪድ በባርሴሎና በሌሎች ትልልቅ ቡድኖች መፈለጉ ግድ የሚል ነው። ነገር ግን ማይክል አርቴታ ከአርሰናል ውጭ ምንም ሀሳብ እንደሌለው በግልጽ ለሌሎች ሰዎችም ተናግሯል። የ3 ዓመት ኮንትራትን በአርሰናል ቤት ያራዝማል። ከ10 ሚሊዮን ዩሮ ወደ 20 ሚሊዮን ዩሮ የዓመታዊ ክፍያው የሚያድግለት ይሆናል። አንድሬ በርታ ሌላኛው ሰው ነው። በርታንም በሚመለከቱ ደድሞቻችን በውድድር ዓመቱ ብዙ ቡድኖች የበርታ ፈላጊ ሆነው መጠው ነበር ከአርሰናል ለመውሰድ ማለት ነው። አንደኛ የሳውዲ ክለቦች ናቸው። በርታ ግን ለማይክል አርቴታ ይገባለትን ቃል በሚገባ ማስጠበቅ ችሏል። ባለፈው ዓመት በግልጽ እንደተናገረው ዋንጫዎችን የሚያሸንፍ ቡድን ገነባላለሁ የሚል ነበር። ዋንጫዎችን የሚያሸንፍ በ2 ፍጻሜዎች ላይ የደረሰ ቡድንን ገንብተው አሳይተውናል። አሁን ያቺ የቻምፒዮንስ ሊግ ዋንጫና ያችን የቻምፒዮንስ ሊግ ዋንጫን ማሸነፍ ነው የሚቀር። በርታ እስከ 2028 በአርሰናል ቤት የሚያቆይ ኮንትራት ስላለው ያንን የማሳካት እድል ይኖረዋል ተብሎ ይታሰባል። በቀጣይ ዓመት የቻምፒዮንስ ሊግ ቡድንን በቻምፒዮንስ ሊግ አሸናፊ የሚሆን ቡድንን ለማሻሻል እያሰቡበት ይገኛሉ። ሌላኛው ማውሪዚዮ ሚቼሊን ይመለከታል። ወዳጅማችን ሚቼሊ እንግዲህ በናፖሊ ቤት ማሪካም ሺክን ከራቭስኬሊያን ኪሚንጄን እንዲሁም ደግሞ ብዙ ተጫዋቾችን የመለመሉ ናቸው። ይህ ሰው ታዲያ አሁን ደግሞ በአርሰናል ቤት በጣም በተለይ ከአንድሬ በርታ ጋር ትልቅ ስራ ተሰጥቷቸዋል። አርሰናል በዝውውር መስኮት ላይ ትልልቅ ተጫዋቾች ላይ የሚያተኩር ብቻ ሳይሆን ታዳጊዎችን የሚቼሊን አይን ተጠቅሞ አርሰናልን ዋናው ቡድን የሚያገዝ የሚችሉ ትልልቅ ቡድኖች ቀድመው ያልተጫወቱ በጣም ብዙዎቹ ስለ ሚቼሊ አስተያየትን ሲሰጡ ይህ ሰው ማለት በአይኑ በሚያቸው ሁኔታዎች በተለይ
ጨዋታዎችን በሚገባ ማየት ነው። አሁን ለምሳሌ ሶዞሊስን በግሪክ ከስዊድን ያደረጉት ጨዋታ ላይ ነው በሚገባ ያየው። ታዲያ ይህ ሰው እንግዲህ በሚገባ ምልመላዎች እያከናወነ ይገኛል። በሶዞሊስ ጉዳይ ባይዘው አርሰናሎች የመጀመሪያ የሚባል ጥያቄን ሊያቀርቡ ነው። ክለብ ብሩዥ የሚፈልገውን ታውቃል። ክለብ ብራጋ ያንን ተከትሎ ንግግሮች በሚቀጥሉት ሳምንታቶች ውስጥ ዝውውሩ የሚጠናቀቅ እድሉ የሚጠበቅ ነው። ይህንን ተጫዋች ግን ቪላ እንዲሁም ሌሎች ቡድኖች ፈልገውት ነበር። አርሰናልን ምርጫው አድርገዋል። በጥሩ በጀት የሚገኙ ተጫዋቾች ላይ ነው እንግዲህ በዚህ ሁኔታ ላይ የሚያደርጉት። ሌላኛው እንግዲህ አንድ ሶፍ አርሰናል በአዳዲስ መረጃዎችን ሲያቀርብልን የቲምበርን አዲስ ኮንትራት በሚመለከት ነው። ትንሽ ጉዳዮች ብቻ ነው የሚቀሩት። ሙሉ በሙሉ ተጠናቋል። የዝውውር ወይም ጫፍ ደርሷል። ቲምበር አዲስ ኮንትራትን ለመፈረም የሚል ሀሳቡን አቅርቧል። ዴቪድ ራያን በሚመለከት 2 ዓመትና ተጨማሪ 1 ዓመት አለው እስከ 28 በአርሰናል ቤት የሚያቆይ። ታዲያ አርሰናሎች ደስተኛ ናቸው። የተጫዋቹን በቀጣይ ዓመቱ ማለት በሚመጣው ዓመት ኮንትራቱን ለማደስ ድርድሮችን የሚያደርጉ ይሆናል። ባለፈው ዓመት ደሞዙን እንዳሻሻሉለት የሚታወቅ ነው። አድማቻችን ሌላኛው መረጃችን የሚሆነው ዲክላን ራይስን የሚመለከት ነው። ዲክላን ራይስ በዚህ ክረምት ከሪያል ማድሪድ የቀረበለትን ጥያቄ ፍላጎት እንዳለም ተጠይቆ ነበር። ነገር ግን ያንን ጥያቄ ውድቅ አድርጓል። በአርሰናል ቤት የመቆየት ፍላጎት እንዳለው ለጓደኞቹና ለቡድኑ ይህንን አስተያየቱን ሰጥቷል። ታዲያ አርሰናሎች በዚህ ክረምት ከተጫዋቹ ጋር በኮንትራት ድርድርና አድርገው ኮንትራቱ ጫፍ እንደሚደርስ የሚጠበቅ ነው የሚሆነው። ቀጥታ የዝውውር መረጃዎችን እንሂድ። ከአንድ ኦፍ አርሰናል ወጣ እንበልና እንግዲህ የተለያዩ የዝውውር መረጃዎች ወጥተዋል። አድማቻችን የመጀመሪያው የሚሆነው ሳንድሮ ቶናሊ ይመለከታል። ቶናሊ አርሰናል ከዚህ ተጫዋች ላይ አድናቆት እንዳለው ፍላጎት እንዳለው ይታወቃል። ዝውውር ዋጋው እንግዲህ ብዙዎቹ የሚያነሱት ከ100 ሚሊዮን ዩሮ እስከ 80 ሚሊዮን ፓውንድ ማለት ነው። እዛ አካባቢ የመጠናቀቅ ዕድል ይኖረዋል። ነገር ግን አርሰናሎች አዩብ በዋዲንና ሳንድሮ ቶናሊን በአንድ የዝውውር መስኮት ያስፈርማሉ ተብሎ አይጠበቅም። አንዱን ተጫዋች የመምረጥ ግዴታ ውስጥ ሊወድቁ ይችላሉ። ታዲያ ቶናሊን በሚመለከት ግን አርሰናል በሚገባ ተጫዋቹን ያምናል። በተለይ አርቴታና እንዲሁም ደግሞ አንድሬ በርታ ተጫዋቹ ኤጀንት ጋር ተነጋግረዋል። ነገር ግን አሁን አዲስ ተፎካካሪ መጥቷል። አርሰናሎች ማንቸስተር ሲቲ እና ማንቸስተር ዩናይትድ የማሸነፍ አቅም ቢኖራቸውም ቶተናምን ግን አስቸጋሪ ቡድን ሆኖባቸዋል። ቶተናም እንግዲህ አሰልጣኙ ዲዘርቢ ከዚህ ተጫዋች ጋር ከቶናሊ ጋር አንድ አካባቢ ነው የተወለዱት፣ ብሬሺያ ጋር ነው የተወለዱት። በጣም ጥሩ ግንኙነት አላቸው። ታዲያ ይህንን ተጫዋች ለማስፈረም ቶተናም ሁሉ ነገር ለመክፈል ፈቃደኛ ናቸው። ነገር ግን እንግዲህ ከአርሰናል ያለውን ሁኔታ አይቶ ነው ውሳኔዎችን የሚወስነው። ሌላኛው ሰርመቪልን ይመለከታል። ሰርመቪል በዚህ የዝውውር መስኮት በ50 ሚሊዮን ፓውንድ ማንቸስተር ዩናይትዶች ጥያቄ አቅርበዋል። አርሰናልን ፈላጊው ተጫዋች ነው። ነገር ግን በጥሩ ዋጋ ከሚጠበቁ ተጫዋቾች ውስጥ አንዱ ይሆናል ተብሎ ይጠበቃል። ማርከስ ራሽፎርድን በሚመለከት ማንቸስተር ኢቭኒንግ ወጥቷል። አርሰናሎች የዚህ ተጫዋች ፈላጊ ናቸው። ታዲያ ለአርሰናል ግን 40 ሚሊዮን ዩሮ ነው የሚሆነው የዚህ ተጫዋች ዋጋ። 305,000 ሳምንታዊ ደመወዙ ነው። መድፈኞቹ ተጫዋቹ ምርጫው ከሆነ ለመጠየቅና ወደ አርሰናል ለማምጣት ይፈልጋሉ፣ በተለይ ማጥቃቱን ለማጠናከር። ታዲያ እዚህ ላይ ወሳኙ ሀሳብ የሚሆነው ራሽፎርድ ከዩናይትድ ውጭ በፕሪሚየር ሊጉ የመጫወት ፍላጎት ይኖረዋል ወይ የሚለው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው የሚሆነው። ሌላኛው አድማጮቻችን እንደ አስ ከስፔን የሚወጣው መረጃ አስ እንዳነሳው ከሆነ ኦስካር ሚንጉዌዛን ይመለከታል። ይህ የ27 ዓመቱ ስፔናዊ የቀኝ መስመር ተከላካይና የመሃል ተከላካይ ሆኖ ማገልገል የሚችለው ተጫዋች በባርሴሎና የተወለደ እንደሆነ ይታወቃል። በሴልታ ቪጎ ጥሩ የውድድር ዓመታትን አሳልፏል። ነገር ግን ኮንትራቱ በዚህ የውድድር ዓመት መጠናቀቁን ተከትሎ አርሰናሎች ይህንን ተጫዋች ለማስፈረም ፍላጎት አላቸው። ማይክል አርቴታም ንግግርን አድርገውለታል የሚል ነው። ነገር ግን አርሰናሎች በዝርዝራቸው ከያዟቸው ተጫዋቾች ውስጥ አንዱ ነው እንጂ ተጫዋች በቀጥታ አርሰናልን ይፈርማል ማለት አንችልም። በተለይ በታክቲክ መረዳት ረገድ፣ የማጥቃቱን በማገዝ ረገድ፣ በመከላከሉ ላይ በጣም ጥሩ የሚባል ነው። ነገር ግን ፍጥነት የለውም። ማይክል አርቴታ የሚፈልገው አይነት የቀኝ መሃል ተከላካይ መሆንና እንዲሁም ደግሞ የቀኝ መስመር ተከላካይ መሆኑ ተመራጭ ቢያደርገውም ፍጥነት አለመኖሩ ግን ትልቅ ጥያቄ የሚሆን ነው። ናታል ብራውን ምንም እንኳን ምርጫውን ያደረገው ወደ ባየር ሙኒክ ማቅናት ቢሆንም አርሰናሎች ፍላጎታቸውን ገልጸው ነበር። በተለይ አርሰናሎች እንደ ሀሳብ ያነሱት ይህ ተጫዋች ካላፊዮሪ የሚለቅ ከሆነ በተለይ በሪያል ማድሪድ በቅርቡ በጀርመን ብሔራዊ ቡድን ጥሩ ፐርፎርማንሱን እያሳየ አይደለም። በዚህን ተጫዋች በሚመለከት ታዲያ በሚገባ አርሰናሎች አጤነውበት ነበር። ነገር ግን ካላፊዮሪ ማቆየት ላይ እርግጠኛ ሆነዋል። ስለዚህ ይህ ሁኔታ በሚገባ አርሰናልን የሚያግዛቸው ይሆናል ብሎ የሚጠበቅ ነው የሚሆነው። አርሰናሎችና ኒኮ ፓዝ ይህንን በሚመለከት እንግዲህ ባለፉት ጊዜያቶች አንድ ሰው አርሰናል ነበር መረጃውን ያወጣው። ታዲያ ይህንን ሁኔታ በሚመለከት በሚገባ መድፈኞቹ ያጤኑበት ይገኛሉ። ኒኮ ፓዝ የሚመጣ ከሆነ ግን መርሳት የሌለብን አንድ ሀሳብ ነው። ያም በሚገርም ሁኔታ የመጨረሻው ውሳኔ የሚሆነው ኦዴጋርድ መልቀቅ ላይ፣ በንዋነሪ መልቀቅ ላይ የመጨረሻ ነው የሚሆነው። ምክንያቱም ኒኮ ፓዝን የምታስፈርም ከሆነ ሁለቱን ተጫዋቾች ውሳኔ መወሰን የሚያስፈልግ ይሆናል። በዚህ ሁለቱን ተጫዋቾች ደግሞ ማሰናበት እንግዲህ ግድ የሚል ይሆናል። ያለበለዚያ ግን በዚህ ሰዓት ይህንን ተጫዋች ማስፈረም ላይ ውሳኔ መወሰንን የመቻል ዕድል
ጠባብ ነው የሚሆነው። ወደ አድማቻችን ሌላኛው መረጃችን እንግዲህ እንደ ቢቢሲ ቴሌግራፍ ዘገባ እንዲሁም ደግሞ አንድ ሶፍ አርሰናልም እንዳነሱት ከሆነ አርሰናል የመጀመሪያ ዓላማው በዚህ የዝውውር መስኮት ሞርጋን ሮጀርስን ማስፈረም ላይ ነው። ወደ አድማቻችን ሞርጋን ሮጀርስን ማስፈረም የሚችሉ ከሆነ ደስተኛ ነው የሚሆኑት። ይህንን ተጫዋች ታዲያ ለማስፈረም የማይፈነቅሉት ድንጋይ እንደማይኖር በዚህ የዝውውር መስኮት አንዱ የሚጠበቅ ነው የሚሆነው። ወደ አድማቻችን ሌላኛው መረጃችን የሚሆነው እንግዲህ አርሰናሎች በዚህ የዝውውር መስኮት ላይ በሚገባ ቢዚ ይሆናሉ ተብሎ ወይም ደግሞ ብዙ ተጫዋቾችን የማስፈረም ሳይሆን ጥራት ላይ ያተኮሩ ጥሩ ተጫዋቾችን ለማስፈረም ሙከራ ያደርጋሉ። ታዲያ ከነዚህ ተጫዋቾች አንዱ ሊሆን የሚችለው ሞርጋን ሮጀርስ ነው። የአማካይ መስመሩ ላይ ቡዋዲ ይኖራል። ቡዋዲን በሚመለከት ግን በሚገባ መታሰብ የሚጠበቅበት አርሰናሎች ንግግሮችን አድርገዋል፣ ቀጥተኛ ግንኙነትን አድርገዋል። ይህንን የሌላ ተጫዋች ለመፈለግ ቸልሲ፣ ሊቨርፑል፣ ፒኤስጂ ጠቅላላ ብዙ ቡድኖች ነው ይህንን ተጫዋች የሚፈልጉት። አርሰናል ግን ከአንድ ዓመት ጀምሮ ጥሩ ንግግርን አድርጓል እና ይህንን ተጫዋች የማስፈረም እድሉ ሰፊ ይሆናል ተብሎ የሚጠበቅ ይሆናል። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።